Thank you Jesus እናመሰግናለን እናከብርሃለን ከፍ እናረጋለን አንተ መልካም ነህ በኢየሱስ ስም አስተምረን አሜን አሜን ክብር ለኢየሱስ ይሁን ዛሬ አዲስ ትምህርት ነው የምንጀምረው ዛሬ በመንጀምረው ትምህርት ያው ትምህርታችን እንደምታውቁት በአንዳንድ ወር ይከፋፈል እንጂ የትምህርቱ ሐሳብና መንፈስ ተያያዥነት ያለው ነው ምንድነው ትምህርታችን ላይ አተኩረን እያየን ያለነው አሁን ቁልፍ የሆኑ መሰረታዊ ሐሳቦች አሉ እነኚህ ቁልፍ የሆኑ መሰረታዊ ሐሳቦች የሚነግሩን በክርስቶስ ኢየሱስ የተፈጸመልንን በእምነት ተቀበለንና ተለማምደን እንድንኖር ወይንም ወደ መገለጥ እንዲመጣ የምንሄድበትን ህይወት ነው እየተማርን ያለን ኢነሚን እና አባትህን ለይተህ እንድታውቅ አትኩሮቱ እሱ ላይ ሆኖ ነው ትምህርት እየተሰጠ ያለ ጠላትህ ማን ነው ጠላትህን በትክክል ደግሞ አውቀህ መቃወም መጥላት ማፍረስ ስራውንም እንድትችል ደግሞ አባትህ ማን ነው ማለት ምንጭህ እግዚአብሔር ምንጭህ ሆኖ የተሰጠ የህይወት ስርዓትና የተካፈልከው ክርስትና ምንድነው የሚለው በትክክል እንድታውቅ ነው በዚህ ውስጥ ዛሬ ባለፈው ጊዜ ታስታውሳላችሁ የመጨረሻ ትምህርት እየተማርን የነበረው ለአንድ ወር የነጻነት ህይወት የሚል የነጻነት ህይወት ስለ ነጻነት ህይወት ስንማር ዲፋይን እያደረግን ነበር ስለ ውጨኛውና ስለ ውስጠኛው ሰው በነጻነት የምንኖርበት ህይወት አሁን ነጻነታችሁን የተቀበላችሁበት ወይንም ነጻነታችሁን ኤክሰርሳይዝ የምታደርጉበት ህይወት እርሱ የነጻነት ህይወታችሁ መለኮታዊ የሆነው በክርስቶስ ኢየሱስ ስራ የተፈጸመው በመንፈሳችሁ የተካፈላችሁት ወይንም የተቀበላችሁት ይሄንን የተካፈላችሁትንና የተቀበላችሁትን ህይወት እንዴት ትለማመዱታላችሁ ኮንፊውዝድ አትሁኑ እግዚአብሔር ሐሳቡን እንደቀየረ አይሰማችሁ ሁኔታዎች በዘፈቀደም የሚሆኑ አይደሉም ነጻነታችሁ የተጠበቀ ነው ነጻነታችሁ በመለኮት ስርዓት ውስጥ የታተመ ነው የተያዘ ነው እናንተ ብትለዋወጡም ወይ ሁኔታዎች በእናንተ ዘንድ ቢለዋወጡም እግዚአብሔር በእናንተ ላይ ያለውን ሐሳቡን ዓላማውን በልጁ በኢየሱስ ክርስቶስ ሰርቶ የጨረሰውን አይለውጠው እንግዲህ ይሄ ከኮመን ማይንድ ሴት መውጣት አለበት ማለት ነው ይሄ ከኖርማል አይምሮ አስተሳሰብ መውጣት አለበት ሰው ወደ እምነት መድረስ ወደ እምነት ማደግ ካለበት እምነትን መለማመድ ካለበት የነጻነትን ህይወት መለማመድ ካለበት ወደዛ አእምሮ አስተሳሰብ መምጣት አለበት ዛሬ የተቀበላችሁትን መንፈስ እንድትለዩ ነው የመጀመሪያው ኢንትሮዳክሽን የተቀበላችሁትን መንፈስ እንድትለዩ ነው መፈልገው ያ መንፈስ ነው የተገለጠ እግዚአብሔር በእናንተ ዘንድ ያለ መጽሐፍ ቅዱሳችንም ሲናገር ታስተውላችሁ እንደሆነ የጌታ መንፈስ ባለበት በዚያ ምን አለ ስለዚህ አርነታችሁ ያለው በምን ውስጥ ነው በመንፈስ ውስጥ ነው ስለዚህ የተቀበልነው መንፈስ ምንድነው አሁን ቀጣይነት ነው ያለው ትምህርቱ በሌላ ርዕስ ቢመጣም ቀጣይነት ነው ያለው የእምነት መንፈስ ብለን ብንማርም ነገር ግን ቀጣይነቱ የትምህርቱ ቀጣይነት ይሄንን የነጻነት መንፈስ ነው የተቀበላችሁት የሚለው እና ያው የመጀመሪያ ቀን ታውቃላችሁ መፍረስ ያለበት ይፈርሳል
ደግሞ አቅጣጫ መያዝ ያለብንን አቅጣጫና ሲዝና ነው ከዛ ወደ እንትኑ ምን ሄደው ወደ ዲቴል ዕውቀት ወደሚሆነው ሐሳብ በሚቀጥሉት ሳምንታት ምን ሄደው ዛሬ የምናተኩረው ስለ መንፈስ አይነት ነው አይነት what kind of spirit do you receive ሉቃስ ወንጌል ምዕራፍ 9 ሉቃስ ወንጌል ምዕራፍ 9 ቁጥር 54 ደቀ መዛሙርት ያዕቆብ ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት ምን አሉት ሪፈር አላቸው ጎበዝ እኛም ሪፈር አለን ይሄ ይታወቃል ለውድቀት ሪፈር አለ እግዚአብሔር መንፈስ ቀሰፈኝ ለማለት ሪፈር አለ እግዚአብሔር ዳረገኝ ለማለት ሪፈር አለ ሪፈር አላቸው እነሱም አላቸው አሁን በደንብ እንዲገባችሁ ፈልጋለሁ በክርስቶስ ኢየሱስ ትንሳኤ የተቀበላችሁት መንፈስ ምን አይነት ነው ሚለው የትንሳኤው መንፈስ ምን አይነት ነው እግዚአብሔር በልጁ የሰጣችሁ መንፈስ ምን አይነት ነው ይኸውላችሁ የመንፈሱን አይነት ለመረዳት የመንፈሱን አይነት ለማወቅ መጀመሪያ መጽሐፍ ቅዱስ ላይ ኢየሱስ ያለውን ነገር አንደርስታንድ እንድታረጉ ፈልጋለሁ ካለበለዛ በሃይማኖት ልክ እንደነኚ እንደ ሐዋርያቱ በሃይማኖት የተረዳነው ነገር አለ መንፈስ ቅዱስ አሁን ምን አይነት መንፈስ ሆኖ እኛ ጋር እንዳለ አይደለም ለምምዳችን ዕውቀታችን መንፈስ ቅዱስ እንደማንኛው በብሉይ ኪዳንም ይሁን በየትኛውም ጊዜ እንደነበር በዛው አይነት አሰራር ከኛ ጋር እንዳለ እናስባለን በዛው አይነት መቅሰፍት በዛው አይነት ሐሳብ ለምን ጥቅስ ስላለን ሪፈር ምናረገው ነገር ስላለን እግዚአብሔር እንዲህ ሰርቷል ባለፈው እንዲህ አርጓል እንዲህ ብሏል በብሉይ ኪዳን እንዲህ ነበር ያው መንፈስ ነው ስለዚህ እንዲህ ነው የሚሆነው እንላለን እና ስለ መንፈስ አይነት ነው ዛሬ ትንሽ ሃይላይት የማረጋችሁ ከዛ የእምነት መንፈስ የትምህርታችን ርዕስ የእምነት መንፈስ ግን የመንፈስ አይነት የሚለውን ካላወቅ አሁን ያለህን የጸጋ መንፈስ አታውቀው ወይንም ከኪዳኑ ጋር እንዲሄድ ተደርጎ የተሰጠን የትንሳኤ መንፈስ አታውቀው ስለዚህ እምነትክ ራሱ በሻሞና በሆነ ነገር የሚሆን ክስተት አርገ ነው የምትወስደው የእምነት መንፈስ የተቀበልከው መንፈስ የሚለው ልብና ሐሳብ ዲቨሎፕ አታረግም ማለት ነው እና ምን አለ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህ አሉት እርሱ ግን ዘወር ብሎ ገሰጻቸውና ይላል ፕሊዝ ይሄ የመንፈስ ጉዳይ ኖርማል አይደለም ኖርማል አይደለም መንፈስ ነው የነገሩ መተርጎሚያ ኃይል ህይወት ስልጣን ሁሉ ነገር መንፈስ ውስጥ ነው ያለው ኢየሱስ ስለ መንፈስ ያላችሁ ሐሳብ ወይንም ስለ መንፈስ ያላችሁ ግምት ካልተስተካከለ መንፈስ የሚባለው ነገር የሚመስላችሁ ልሳን ሊሆን ይችላል መንፈስ የሚባለው ነገር የሚመስላችሁ የሆነ ንፋስም ሊመስላችሁ ይችላል ድንገትም እርግብ ሊመስላችሁም ይችላል ማለት ብዙ ነገር በመጽሐፍ ቅዱስ ውስጥ ያሉትን ስርዓቶች ሊመስላችሁ ይችላል መንፈስ የሚባለው ነገር ግን የነገሩ ህይወት ሕያውነት ማለት ነው መንፈስ ማለት የነገሩ መተርጎሚያ
የነገሩ ጣም ማለት ነው። ለዚህ ነው መንፈስ የወይን ጠጅ ነው። መንፈስ እሳት ነው። መንፈስ ዘይት ነው። መንፈስ ነፋስ ነው። መንፈስ ወንዝ ነው። መንፈስ ዝናብ ነው። መንፈስ ደመና ነው። ለምንድነው ሁሉን ነገር የሚቀያየረው? አንድ መንፈስ ነው። አዎ፣ ግን ምኑ ነው የሚቀየረው? ለምሳሌ ወይን ጠጅ ሲሆን ምን መሆን ስለፈለገ ነው ወይን ጠጅ ሆነው? ደስታ መሆን ስለፈለገ ነው። ስለዚህ በወይን ጠጅ ካራክተሩ ከመጣብህ ምን እየመጣብህ ነው ማለት ነው? የደስታ መንፈስ እየመጣብህ ነው ማለት ነው። ለምን? የነገሩ መተርጎሚያ ደስ የሚል መንፈስ ነው የተሰማኝ የምትለው በመጣው የመንፈስ አይነት ነው። በተገለጠው የመንፈስ አይነት ነው። በተገለጠው እሳት ቢመጣብህ ወይን ጠጅ አይደለም ፊልም ታረጋው። አዎ መንፈስ ቅዱስ እንደዛ ነው። ግን የመጣብህ የተገለጠው መንፈስ እሳት ከሆነ ፊልም ታረጋው መተርጎሚያ፣ ፊልም ታረጋው ኃይል እዛ ሊከሰት ያለው ነገር እሳት ነው። እሳታዊ ስርዓት ነው። እሳታዊ መገለጥ ነው። እሳታዊ ስልጣን ነው። የተሰጠን መንፈስ አይነት ነው የሚሆነው ማለት ነው። ለምሳሌ ዝናብ ነው ተብሎ ሲነገር መንፈስ ቅዱስ በዝናብ በህይወት ከመጣ ሊያበቅል ነው። የዘራኸው ካለ ሊበቅል ነው። መንፈስ ቅዱስ ምድርን እንደሚያረካ ሊያረካ ነው። ነገርን እንደሚያበቅል ሊያበቅል ነው። ምን ማለት ነው? እንደተሰጠ መንፈስ ነው። ወንዝ ነው እየመጣ ያለው ተብለህ ምን ማለት ነው? መንፈሱ ነው የሚወስነው ያለው ፕሬዘንስ ማለት ነው። መንፈስ ነው የሚወስነው ማለት ነው። አንተ ጋር ምን እንደሚሆን ምን እንደሚከሰት መንፈስ ነው የሚወስነው። መንፈስ ተብሎ ሲነገር በጣም ብዙ ሰው በአይምሮ ውስጥ ስለሚናገረው ልሳን ወይንም መገለጥ ወይ ትንቢት ወይንም መንፈስ ስለሚባል ስለሚያንቀጠቅጥ ስለሚመጣብን ነገር ሊያስብ ይችላል። አይደለም። ኖርማል ትርጉሙን ስም መንፈስ ኢየሱስ እንዲያለ የእግዚአብሔር መንፈስ በእኔ ላይ አለና የመንፈሱን መምጣት ወይንም መንፈስ በእኔ ላይ ያለው መንፈስ ምንድነው የሚለው ተናገረ ኢየሱስ። እኔ ላይ ያለው መንፈስ ምንድነው የሚለው the same Jesus ዳግም ሲመጣ መንፈስ ነው ይዞ የምን መንፈስ ብለህ ጠይቀኝ፣ የፍርድ መንፈስ። የዛለት የዛን ጊዜ አሁን እንደምታየው አይነት ጂሰስ ማየት ምናምን አትችልም። ሲያገኝ ምድር ላይ ሲመጣ ለታሰሩ መፈታት፣ የታሰረ ሰው አይቶ የሚራራ መንፈስ አይደለም ያን የምታየው። የታሰረውን ባናቱ ሊተክለው ነው የሚመጣው። እስረኛው ለአጋንንት የተገዛው በጨለማ የተያዘው ያንን ሰው ሂድ አላውቅህም ወደ ገሃነም ግባ ሊለው ነው የሚመጣው። እንዴት ተቀየረ ኢየሱስ? የሚቀየረው ምኑ ነው? መንፈሱ ነው የሚቀየረው። መንፈሱ ነው የሚቀየረው። የመጣበት ፕሬዘንስ፣ የመጣበት ሁኔታ፣ የተገለጠበት አደራረግ። ለምሳሌ የብልጽግና መንፈስ በዚህ ጉባኤ ላይ መጥቷል ወይም እየመጣ ነው። የብልጽግና መንፈስ ነው ሴንስ ማድረገው ካል ሰዎች የቢዝነስ አይዲያ ይመጣላቸዋል። የሚሄዱበት ሁሉ ደጅ ይከፈታል። ጥቂት ነገር ሲሰሩ ይበዛላቸዋል። ምንድነው ስትል መንፈሱ ፕሮስፐሪቲ ስለሆነ ነው፣ ብልጽግና ስለሆነ ነው። የቅድስና የመለየት መንፈስ መጥቷል ስትል ሰዎች ለአገልግሎት ነው የሚጮሁት። ለእግዚአብሔር መንግስት መለየት አለብን ምናምን ነው የሚለው። የመጣው መንፈስ ነው አሰራሩ ፕሬዘንሱ የሚቀይረው ማለት ነው። ምን አይነት መንፈስ? ኢየሱስ ኢየሱስ ገሰጻቸው። መጽሐፍ ሲናገር እርሱ ግን
ዘወር ብሎ ገሰጻቸው። he rebuked ጌታ ቢገለጥ ስንት ሰው ዛሬ ገሰጸ? ስንት ፓስተሮች ከመድረክ ይወርዱ ይሆን? ስንት የቤተ ክርስቲያን ሽማግሌዎች እግዚአብሔር ይገሰጻቸው ይሆን? ስንት ዶክተር ቴዎሎጂያንስ ጌታ ይቃወማቸው ይሆን? ስንት የሕግ አስተማሪዎች፣ ጳጳሳት፣ ቄሳውስ፣ ቢሾፖች ጌታ ይቃወማቸው ይሆን? ለምን? የሱ ያልሆነ መንፈስ ስለሚያንቀሳቅስ። ከጥልቅ ናቸው ማለት አይደለም፣ ሴጣን አለባቸው ማለት አይደለም። የሱ እነኚህ እኮ ማናማናቸው ያዕቆብና ዮሐንስ በጣም የተወደዱ ሰዎች ሆነ። ዮሐንስ ለኢየሱስ በጣም ቅርብ የተወደደ ዮሐንስ ሲል ራሱ ቅንነቱን የዋህነቱን ምናምን ነው የሚነግረው። ያዕቆብ ደግሞ ቀዳሚ ነው እንደምናውቀው። በኋላም ለጌታ አንገቱ ተቆርጦ ይሰዋል። መጽሐፍ ሲናገር ገሰጻቸው። ለምን ገሰጻቸው? ምን ያህል ኢምፖርታንት ቢሆን ነው ይሄ ነገር ጌታ የገሰጻቸው? ምን ያህል አስፈላጊ እንደሆነ ቢያውቅ ነው ጌታ የገሰጻቸው? ለምን ገሰጻቸው? ተመልከቱት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። ምን አይነት መንፈስ እንደሆነላችሁ አታውቁም። ምን አይነት መንፈስ? ምን አይነት መንፈስ ነው የሆነው? ጌታ የተቃወማቸው ምን ስላላወቁ ነው? ጌታ የገሰጻቸው ምን አንደርስታንድ ስላላደረጉ ነው? ጌታ ችንዳ በያዘው መንፈስ ምን አይነት መንፈስ እንደሆናቸው እነዚህ ሰዎች እሳት ወርዶ ይብላችሁ ቢሉ ኖሮ እንበል ያሉት ትላለህ ማለት ነው። እንበል ወይ አንተ ትፈልጋለህ ቢሉና እሳት ወርዶ ቢበላቸው ኖሮ ሉቃስ 4 ይቀየር። የጌታ መንፈስ በእኔ ላይ ነው የሚለው። ለምን? የጌታ መንፈስ በሱ ላይ የሆነው ለታሰሩ ምን ለዕውሮች ማየት፣ የተጠቁትን ነፃ ለማውጣት የሚቀየረው መንፈሱ ኪዳኑን ይቀይረዋል፣ ስርዓቱን ይቀይረዋል፣ ሲስተሙን ይቀይረዋል፣ አቲቲዩዱን ይቀይረዋል፣ ዝንባሌው ፍላጎቱን ይቀይረዋል። አንጋላስ ሉቃስ ወንጌል ላይ ያለው ፕሮፌሲ እና ኢሳይያስ ላይ ያለው ፕሮፌሲ አንድ አይነት። የጌታ መንፈስ በእኔ ላይ ነው። ኢሳይያስ ላይ ያለ ሉቃስ ላይ የሌለ ግን አለ። እዛው አረፍተ ነገር ውስጥ ሉቃስ ላይ የሌለ ኢሳይያስ ላይ ያለው ምንድን ነው? እግዚአብሔር የሚበቀልበትን ዓመት እሰብክ ዘንድ ነው። ኢየሱስ እሱን አልጠቀሰም ሉቃስ ላይ። ለምን ተብሎ ሲጠየቅ ከሱ በፊት እንዲህ ሚል ቃል አለ፣ የተወደደውን የጌታን ዓመት እሰብክ ዘንድ። ሁለቱ አንድ ላይ የሚሄዱ መንፈሶች የአንዱ እግዚአብሔር ናቸው። ግን እግዚአብሔር የመጣበት መንፈስ የመጣበት መገለጥ አለማወቅ እኮ ነው። አሁን አብሮክ ያለው እግዚአብሔር ምን አይነት መንፈስ ውስጥ እንዳላታው አብሮክ ያለ እግዚአብሔር ምንድን ነው ያለበት ፕሬዘንስ ያለበት የሕይወት ስራ የተገለጠበት አደራረግ ምንድን ነው ተብለስታው አታውቁ። ልክ በሙሴ የተገለጠ ይመስላል፣ በኤልያስ እንዳለ ይመስላል። ኤልያስ መንፈስ በእኔ ላይ አርፎ ምናምን ብለው ሁሉ ልትፎክር ይችላል። በዳዊት እንዳለ ይመስላል። ኢየሱስ ገሰጻቸው።
ምን ብሎ ገሰጻቸው? ምን አይነት መንፈስ እንደሆነላችሁ አታውቁ። ለምንድን ነው ሲሰቅሉት እኮ ነው እጁን ሲወጉት ጎኑን ሲወጉት ከዛ ሁሉ በላይ ሲዘብጡበት ለምን ዝም አለ? ለምን አልተቆጣ? ለምን አይናገር? ለምን አይረግማቸው? ለምን አጌንስት ዜማ አይሄድም? ምን አይነት መንፈስ ይዞ እንደመጣ ስለሚያውቅ እንዴት ይገለጥ? ለማዳን የመጣ ሰው አንድ የፍልስፍና ሀሳብ ነው። አንድ መነኩሴ ጎርፍ ውሃ እየሄደ እዛ ጎርፍ ውሃ ላይ ጊንጥ እንጨት ላይ ተንጠልጥሎ ይታገላል። ወደቀ፣ ጎርፍ ውስጥ ይገባል። ጊንጥ እና መነኩሴው ጎርፍ ውስጥ እንዳይገባ ጎርፍ ውስጥ እንዳይገባ ጊንጡ እጁን ዘርግቶ ያነሳው ሲል ጊንጡ ነደረ። ከዛ ሰውየው ቻል አድርጎት እንደምንም አነሳውና አብሮት ያለ ሰው ላይ እየነደፈ እየነከሰ እንዴት ታድናል? በደንብ መተለው እንጂ ወደ ውስጥ እሱም የሚያደርገው ያለውን ካራክተር ነው። እኔም የማደርገው ያለኝን ሀሳብ እኔ ላድነው፣ እሱ ደግሞ ራሱ ሊከላከል አውቅም ላድነው። ስለዚህ እኔ ልክ በሆነው ሀሳቤን ከፈጸምኩ ላድነው። እሱ የመለሰልኝ ነገር የእኔን ማዳን ሀሳብ ሊያስቀይረኝ አይገባም። ምክንያቱም እኔ ውስጥ ያለው ሀሳብ ነው መደረግ ያለበት። ጌታ ኢየሱስ በእንጨት ላይ ሲሰቀል የመጣው ሊያድን ነው። እያዳናቸው ያሉት ይዘብታል። እሱ ያለበትን መንፈስ ነው ሼር የሚያደርግ። ወይ መንፈስ አትሞስፌር የሚለው ነገር አትሞስፌር ራሱ ኢንተርፕሬት ላምለታል። አንድ ጊዜ የእስራኤል ልጆች መቅደሱ ከፈረሰ በኋላ ሁለተኛ በነሐጌ በዘካርያስ ትንቢት መቅደሱን ሰሩት። ከዛ እስራ ነበረ መቅደሱ ሲሰራ ዋና ተዋናይ የነበረ እና መቅደሱ ተሰርቶ ካለቀ በኋላ ህዝብ ተሰብስቦ ተደሰተ። አለቀሰ፣ ጮህ፣ አለቀሰ። እምባ ድምፃቸውን ከፍ አድርገው አለቀሱ። መቅደሱን አይተው ያለቀሱት፣ መሰራቱን አይተው ያለቀሱት። እንትኑና የሆነው ፕሬዘንስና እያደረጉ ያሉት ነገር ወይም ደስታቸው ፈንቅሎ የት እንደደረሰ እና እዝራ ቆመና ምን አለ? ይህ የደስታ ቀን ነው እንጂ የሐዘን አይደለም። ምን ማለት ነው? ፕሬዘንሱ የምንድን ነው? የደስታ ነው። የሐዘኑ ቀን እኮ መቅደሱ የፈረሰለት እስራኤላዊ ሁሉ ወደ ቤቱ ወደ ጓዳው የባቢሎን ንጉሥ መጥቶ ሲያፈርሰው እንባቸውን እየዘሩ የእግዚአብሔር መቅደስ ፈረሰ እያሉ ሄዱ። ሁሉ በየቤቱ ጮኸዋል፣ አልቅሷል። የዛለት የነበረው መንፈስ ምን አይነት ነው? የተሸናፊነት
የተረገመ እግዚአብሔር የተወው እግዚአብሔር የጣለው ሕዝብ እግዚአብሔር የረሳው ሕዝብ ፕሬዘንሱ የሚነግርህ እሱን ነው የሚነግርህ የተተወ የተረሳ መቅደሱ እንደገና ሲገነባ እያለቀሱ ነው። ግን የነበረው ፕሬዘንስ ምንድን ነው? ያሸናፊነት ጌታ ወደ ክብሩ መጥቷል እና ነቢዩ ምን አለ? ይህንን ቤት በክብር ሳለ ያየ ትውልድ አለ ወይ አለ። ያሁኑ ክብር አለ ከመጀመሪያው ክብር ምን ይበልጣል። ምን አይነት ግሎሪ ውስጥ እንደገቡ ምን አይነት መንፈስ እንደነበረ ፕሬዘንሱ ታያላችሁ። ምን አይነት መንፈስ ነው የሆነላቸው? ክርስቲያን ምን አይነት መንፈስ እንዳለው ማወቅ ከሆነ በኢየሱስ ብሎ ማነው የሚንቀሳቀሰው? መንፈስ። በእግዚአብሔር ፊት ሆኖ ማነው የሚከፈለው? መንፈስ። የእሱ ህይወት ኃይል በምንድን ነው የተሞላው? በመንፈስ። ምን አይነት መንፈስ እንዳለው የማያውቅ ሰው ራሱ የሰይጣንና እግዚአብሔር የሚባለውን መንፈስ አያውቅ። መናፍስትን ስለመለየት ማለት ስለመለየት ሰው ካልገባው አስጊ ነው ወገኖች። መንፈስ ቅዱስን እየተቃወሙ እውነተኛ ቸርች ይመስላል። ለምን? ኢትዮጵያ ውስጥ ረጅም ዘመን የኖሩት እነሱ ስለሆኑ መንፈስ ቅዱስን ነው የሚቃወሙት። ሜን ላይን ቸርችስ ተብሎ ይነገርላቸዋል። የጥንት ቸርች ከዛ አዲስ የመጡትን ወይም ፔንቴኮስታሎችን ይቃወሟቸዋል እና ምን ተብሎ ይነገርላቸዋል? እውነተኛ ወንጌል ያዙ እየወጡ ስህተቶች ከአጋንንት የሆነ ልሳን ከአጋንንት የሆነ መንፈስ ተለማምደው ጠንቋይ ቤት የለመደው ምናምን እያሉ ይሳደባሉ። አሁን በምን መለኪያ ነው መንፈሱ ልክ እንዳልሆነ ያወቅኸው? አንተ ራስህ የት እንደሆነ ታውቃለህ ወይ? ትንሽ ቆይቶ እኮ ወገኖቼ እግዚአብሔር የሰጠህን ሁሉን የሚችል አምላክ ህመም ከእግዚአብሔር ሊሆን ይችላል። ተፈውሰሃል ሚሉ ውሸታቸውን ከእግዚአብሔር ሊሆን ይችላል። እግዚአብሔር ሊያሳምምህ ይችላል። ድህነት ማንም ሰው ድሃ እንደሆነ ድሃ ትሆናለህ። አርፈህ በላብህ ትግረክ ከሀብታም ኮንክ ትሆናለህ። እግዚአብሔር ግን ለሀብት አልጠራህም። የተሰጠኝ መንፈስ እኮ ነው ድሃ መሆን የማይችለው። የተሰጠኝ መንፈስ እኮ ነው ፈውስ የማምነው፣ ሂሊንግን የምቀበለው፣ ነፃነት ብዬ የምለው ስለተቀበልኩ መንፈስ ነው እንጂ እያወራው ያለሁት ምኞቴ ስለሆነ አይደለም። ግን ይሄንን የሚቃወሙ ሰዎች የክርስቶስ መንፈስ ምን አይነት እንደሆነ ስለማያውቁ የዓለምን መንፈስ ይነግረዋል። የዓለምን መንፈስ ቅዱስን የሚቃወሙ ቴዎሎጂያንስ፣ መንፈስ ቅዱስን የሚገፉ ቴዎሎጂያንስ እንደ እውነተኛ ቆመው ያወራል። ቅን መስለው እኔ የሚገርመኝ ቅልስልሴሽናቸው ብቻ ነው። በዚህ በምትቀልቀለሰለስ እኔ አፌ ራሱ አልቅለሰለስ አለኝ። ሰዋዊ ምን አለ? ከንቱ ትሕትናንና የመላእክትን አምልኮ እየወደደ ይላል። አዲስ ኪዳን ምን አይነት መንፈስ ነው ሚለው መረዳት አለበት ክርስቲያን። ከዛ ነው የሚለየው የክርስቶስ መንፈስ። አንዳንዱ ፓወር ብቻ ነው የሚፈልገው። ወሬባ ፓወር ኃይል ይሁን እንጂ የኢየሱስ መንፈስ ፈውስ ማለት አይደለም። ጤንነት ማለት ግን ነው። በአጋንንት አሰራር ሰው ሊፈውስ ይችላል ወይ? አዎ። ትንቢት ማለት አይደለም።
ወደ ክርስቶስ መጠጊያ ወይንም የትንሣኤን ሕይወት መለማመጃ መንፈስ ማለት ነው። ሰው አፖስትል ጸልይልኝ በምን ጉዳይ ልጸልይልኝ? ጌታ በሚል በጌታ በኢየሱስ ብራዘር እንደዚህ ያለ ሁለት ነው ልቤ ውስጥ አስቤ መጣሁት እሱ ነው ያልከኝ ያንተ ሐሳብ ቢሆንና እኔ ብነግር መንፈስ ተናገረኝ ትላለህ። መመርመር አንድ ነገር ነው። መንፈስ ሁሉን ምን ይላል? ይመረምራል። መመርመር አንድ ነገር ነው። ግን ሐሳቡ የክርስቶስ ቤዛነትና ትንሣኤ ከሌለበት የክርስቶስ መንፈስ መሆኑን በምን አወቅ? ጠንቋይም ቤት ብትሄድ ይነግራል። ያቺ ሟርተኛ አይደለም የሚለው እንዴ? እየጠነቆለች ከዛ ቀጥሎ ምን ያረጋች ይላል? እነ ጳውሎስ ጋር ስደርስ አየች እኮ የልዑልን መንገድ የሚነግሯችሁ እውነተኛ ሰዎች ናቸው አለች። ውሸቷን ነው? እውነቷን ነው። ጳውሎስ አያሌ ቀን ተቸግሮ መንፈሷን ሲለየው ክራይስትን አይደለም ወይ መገለጥን ወይ ምናምን ነው። ዘመን ተናጋሪ ጊዜን አዋቂ በዚህ ዓለም ያለ የመናፍስት አሰራር እኮ ሳይኪክ ፓወር ራሱ እኛ እኮ ብዙ ነገር አናውቅም። ሪሊጂየስ ነን እንጂ መንፈሳዊ ልምምድ አናውቅም። ምን አይነት መናፍስቶች ምን ሊያረጉ እንደሚችሉ አናውቅም። የሰላቢ መንፈስ ቸርች ውስጥ አለው። ሰልቦ ከአንዱ አንዱን ሀብታም ያደርገዋል። በሰላቢ መንፈስ ተጸልዮለት ሰው የሆነ ነገር ከሆነ ነገር ያገኛል። በክርስቶስ ኢየሱስ ድህነት አንተ ባለጠጋ ሆናል። ተሰለበም አልተሰለበም ኖረም አልኖረም አንተ ምንጭና አባት ማን? እግዚአብሔር ሆነሃል፣ ተደርጋል። ስፒሪቱን ታውቀዋለህ። you know the spirit። ዓለም ውስጥ ግን ምን አይነት መንፈስ አለ ብትለኝ ሰላቢ መንፈስ አለ። ሰላቢ መንፈስ ለአንዱ መልካም እያረገ እኮ ነው። መልካም ማድረጉ ብቻ አይደለም ከሌላኛው ነጥቆ ነው። ጅብ ላይ ጋልቦ ነው። አህያ ነድቶ ነው። አረ መንፈሱ ማይለይ ሰው ብር ለማግኘት አይደል ጠንቋይ ቤት የሚሄዱት? ብር መገኘቱ አይደለም የክርስትና መንፈስ። ኃይል መኖሩ አይደለም የክርስትና መንፈስ። መንፈሱን ትለዩታላችሁ ወይ? በምንም ውስጥ ብትሆኑ የእምነት መንፈስ ምን ያለው? ኢየሱስን ከሙታን ምን ያለው? ያስነሳው the same spirit አላችሁ ወይ? ያ የክራይስት ስፒሪት the spirit of Christ ይላል። ወደ ጌታ ዘወር ስትል ብቻ የሚመጣ በክርስቶስ ብቻ የምትቀበለው ከሱ በቀር ትንሣኤ የሌለበት ወደሱ ዘወር ብለህ የምትሞላው አለ እኮ ያ መንፈስ። ለይተኸዋል ወይ? ካለዛ እኮ የት ነው መንፈስ ያለ? ቤተ ክርስቲያን ውስጥ አይደል እንዴ ደብተሩ ያለ መተተኛው ያለ? አሁን ደግሞ እኛም አካባቢ አይደል እንዴ ያለ? ምን ውሸት ነው እንዴ? ሃይማኖተኛው አይደል ለመንፈስ መንፈሳዊ ነገር ስለሚፈልግ የሚታለለው? ኮሚኒስቱ በመንፈስ ይታለላል እንዴ? አይታለልም። ስለዚህ መንፈስ መለየት መልመድ አለባችሁ። ምን አይነት መንፈስ ነው? የክርስቶስ መንፈስ የእምነት መንፈስ ነው። እኔ ማስተምረው ማንም ሰው የእምነት መንፈስ ካለው ክራይስት ላይ በሚሆን ምን እምነት ነው መንፈስ የሚካፈለው። ዘላለም መንፈስ አይነት አለው። አዎ አለ። ኢየሱስ ኤልያስ ላይ የነበረውን ያንን መንፈስ እንጥራና ኤልያስ በእሳት 50 50ውን ሲበላ ይታችኋል አይደል? ኤልያስ
መጽሐፍ ቅዱስ ሲናገር እኔ የእግዚአብሔር ሰው ኮንኩ እሳት ከሰማይ ወድቃ ትብላ አለ። ወረደችና ላጣም 50ውን አረገች። ከዛ ምን አለ 50 መጣ። ንጉስ ወረድ ይላል ሲል እኔ የእግዚአብሔር ሰው ኮንኩ አለና 50ውን ደገመ። ሁለት ጊዜ 50 እሳት ከሰማይ ወድቆ ሰራዊቱን በላው። ኤልያስ ምን አይነት መንፈስ ተሞልቶ ነው የመጣው? በምን መንፈስ ነው ያገለገለው? ያንን የኤልያስ መንፈስ ወይንም የመጣበትን ፕሬዘንስ ኢየሱስ ላይ ያጣበቁትና አንተም በዚሁ መንፈስ ሲሉት ኖ የሰው ልጅ ነፍሱን ሊሰጥ ቤዛ ሊሆን ዩሲ እየወጋውም የሚያረጉትን አያውቁምና ይቅር በላቸው። ምን አይነት መንፈስ ስላለው ነው? የማዳን አንድ ቀን ደግሞ ይመጣል። አንድ ቀን ደግሞ ከፊቱ እሳት እየፈሰሰ አንድ ቀን ደግሞ አንድ ጊዜ ደግሞ ይመጣል። እግዚአብሔር ምን ሆነ የሚባልበት ቶን ይሄንን ወንበር የሚያህል በረዶ መሃል አናት ላይ ሲፈርስ ከሰማይ ወርዶ ሲመታቸው አንድ ቀን ይመጣል። ደግሞ ምድር ተሰንጥቃ ሚናከስ ዝንብ የሚገል ዝንብ ቁስል የሚመታበት መከራ ውሃ መራራ የሚሆንበት ደም ሆኖ መጠጣት ማይቻልበት አለ የለም እስክትል ምን አይነት ክፉ ጨካኝ ነው ምትልበት መንፈስ ነው። ምን አይነት መንፈስ ውስጥ ነው መጽሐፍ የተወደደውን ዓመት ብሎ የሚበቀልበትን ይላል። የሚበቀልበትን ሳይጠቅስ ይሄኛውን መንፈስ ይናገራል። አሁን ክርስቶስ በምን አይነት መንፈስ ነው ካንተ ጋር? መንፈሱን ያላወቀ ሰው ጌታ ምን የሚያረጋክ ይመስላል? ሰይጣን የሚያስፈራራክ በምንድን? መንፈሱን ስላለየህ ነው የሚያስፈራራ። ታውቃለህ? እግዚአብሔር ይገላል። እግዚአብሔር ከሆነ ይሰጣል፣ ካልሆነ አይሰጥም። የሚሰጥ መንፈስ እንደሆነ አታውቅ። እግዚአብሔር የሆነ ነገር ሰጥቶኛል የሚል ሰው ካለ ተሳስቶ። እግዚአብሔር የሚሰጠው መንፈሱ ፕሮስፐሪቲ ከሆነ ፕሮስፐረስ ታደርግ። መንፈሱ ፓወር ከሆነ ፓወር ማኒፌስት ያደርጋል። መንፈሱ ሌላ አይነት አሰራር ዝም ብሎ ፕሮስፐሪቲ እንደው ምናምን የምትደሰትበት ከሆነ ምንም ድን አለመብላት እንደማያስገርም ታውቃለህ። ሆድ ጩር ያለ የጮኸ በረሃ ደስታ፣ ምክንያቱም የተቀበልከው መንፈስ ከእንጀራ ጋር አይሄድም። ደስታ ይጨምርላል። ደስታ መንፈስ ራፍ 2 አንደኛ ቆሮንቶስ ቁጥር 13 ቁጥር 12 ላይ ነው የጀመረው። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነን መንፈስ እንጂ የዓለምን መንፈስ አልተቀበልንም። የተቀበልነው ከእግዚአብሔር የሆነን መንፈስ እንጂ ከእግዚአብሔር አንድ ጊዜ አንድ ሰው ሲያወራ የሰማው ነገር ላይቭ ቮይስ ከየት ነው ስትሉት ከአብ አሁን እያሰበ አብ የፈቀደ አብ ያደርገው ያለው አሁን መንፈስም ማወቅ ሰው አብ የሚያስበው አብ የሚያደርገው አብ ይሰራል ተብሎ ሲነገረው ላይቭ ቮይስ
አሁን እዚህ ቸርች አካባቢ ምናምን አይደለም። አሁን ከዙፋኑ እየሰማሁ አሁን ዙፋኑ የሚያስበው ልነግራችኋል። ለማድነቂያ የሚያምሩ ቃላቶች ይቻላል ዝም ብሎ ለምን። ነገር ግን ብራዘር፣ ነገር ግን ካልተጠነቀቅክ አደገኛ ላይቭ ቮይስ ብለን ቀጥሎ የምታመጣው ድምፅ የክርስቶስ መካከለኛነት ወይንም አዲሱን ኪዳን የሚያልፍ ከሆነ ስንሰማ መንፈስ ምናውቅ ሰዎች የማይጌታ አንድ ጊዜ ፕሮግራም እያደረግን እዚህ ግብርና የዛሬ 30 ዓመት ታሪክ ነው ማውራችሁ። ግብርና እኛ ራሱ ገና ቸርች እየተቋቋመ ነው። ማድ ቤት ነበር እና በጣም ይገርም ጌታ አለውና ከዛ አንዱ ከማል ተነስቶ ራባባባ ብሎ በልሳ ድብልቅልቅ ነው ሰሞ ይሄ ተሰነጠቀ መሰዊያ ላይ ተሰብስባ አትጩ እንዲያትበል ምናምን ይላል። ትንቢት ይላል ላይ ሰራዊት ጌታ ያለ እኔ ልጅ የዛሬ 30 ዓመት 20 ዓመት ታሙ ባታ ዞር አስቆም እዛ ለምን I know religious spirit ከራሱ ሃይማኖት አንፃር ከራሱ ቸርች መዋቅር አንፃር እዚያ አካባቢ መንፈስ ቅዱስ እየሰራ ነው። ወጣቶችን እያሉ ሲባል ከራሱ ተው እዛ ቸርቹ ላይ ያለ የእኛ ቸርች ብቻ ሚሉ አንዱ ልሳን ተናገር ከነሱ ቸርቾች ቸርች የሌለ ይመስላል እና ከነሱ ቸርች ወጡ እዚያ እነሱን ለመቃወም ይላል ሰራዊት ጌታ የተሰነጠቀ መሰዊያ እስከ ዛሬ ያለ ቸርች ተሰነጠቀ ያንታይ ነው የተሰነጠቀ ሪሊጂየስ ስፒሪቱ ነው የሚያናግረው ስፒሪት ግን ምን አይነት ነው ሲባል ሃይማኖታዊ ስፒሪት ነው የሚያናግረው። የሚተረጉመው ከራሱ አንፃር ምን እንዳለስ ከእግዚአብሔር የሆነውን መንፈስ እንጂ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልም። ምን አይነት መንፈስ እንደሆነላችሁ አታውቁም። ጥቅስ መጠቀሱ አይደለም። ምን አይነት መንፈስ እንደሆነላችሁ አታውቁም። እንሂድና የዓለምን መንፈስ አልተቀበላችሁ። ዮሐንስ ሚሊዮስ ምዕራፍ 4 ቁጥር 1 ወዳጆች ሆይ መንፈስን ባትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። እኔ በጣም የሚገርመኝ እውነት ነገራችሁ መቼም ይሄ ሶሻል ሚዲያ ማሳየው ጉድ እኔ ደግሞ የሚታየኝ ጉድ የሚያገለግሉ ሰዎች አለ የሚያገለግሉትን ለመቃወም የወጡ ሰዎች ነው የሚታዩት። የተቃውሞ መንፈስ ምን ያህል ስለዚህ ልጅ ሳወራ አቴንሽን መስጠት የለብንም፣ ግን ምን ያህል ውሸት ላይ የተመሰረተ ምን ያህል የራሳቸውን አምቢሽን የራሳቸውን ጉዳይ መንፈስ አድርገው የእግዚአብሔር ቅናት አድርገው እንደሚያመጡ ሶዶኜ አያለውን ቲክቶክ ይሁን የፌስቡክ ቪዲዮ አያለ እነዚህ የት ሀገር እንዳለች አላውቅም። ኢትዮጵያ ውስጥ አትመስልም። እና ምን ትላለች? ቤቱን እያጸዳን ስራ ላይ ደግሞ ምን እየሰራች ነው? ታገሱ
ከዛ አመጣች የሆነ ቪዲዮ ከስር የፓስተር ክሪስ ከዛ ክሪስን መስደብ ጀመረች። ይሄንን ሰው ኢትዮጵያ ላይ 2024 አምጥተው እንዲያረክብና ደግሞ እዚህ ካሉት ሐዋርያት አንዱ ልጆች እንጂ ነው ክሪስ እዚህ ሀገር የመጣው መቼ ነው እንዴት ነው ብዬ በቃ በአይምሮዬ ፈለኩ። ክሪስ እመጣለሁ ያለበት ጊዜ የመጣበት አምጥተኸው ይህን መንፈስ ላያችን ላይ ያስረጨታልና ምንድነው ክሪስንም እኮ በልጁ ነው ምሰሉ በክሪስ የኔ ልጅ ጠጅ ቢጠጣ ዘላለም ሰካራ ምትላለን። አንድ ጊዜ አንድ ሰባኪ ቆሞ ይሰብካል እና እየሰበከ ምን አለ፣ ልጇ ሲሰቀል አብራው ተሰቅላለች፣ ሲወጋ ተወግታለች፣ እንዲህ ሲል እንዲህ ላለች እያለ ነው የሚሰብክ እና ጨርሶ መጡ። ቁጭ ሲል ቄሱ እጃቸውን ሰደዱና ቆጠር ጣረበት ሰባኪ ወይ አባ ምን ነው ሲላቸው እናትህን አመማት አሉት። እኔ እዚህ ስቆነጥጥ እናትህን ቤት አመማት ስብከት ማድመቂያ አይደለም እኮ መንፈስ ዲዘር ለመታረቅ የሆነ ሰው ሲያጠፋ እዛ ሰው ላይ እኔ ኢትዮጵያ ውስጥ 90% ነው ነግራችሁ 90% የሚቃወሟቸው ሰባኪዎችና ነቢያት ሐዋርያት የሚባሉ 90% ስህተት ትምህርት ምናምን የሚባሉ 90% የትምህርቱ ምንጭ ስህተት ተብሎ የተፈረጀው እዚያ ሀገር ተጠንቶ ታውቆ እንዳልሆነ ታውቃላችሁ። የሰውየው ለምሳሌ የሚመሳሰል አሁን እኔ ሰቨን ስፒሪት ሙቭመንት ነን ላባረ ሰቨን ስፒሪት ብለው ሲገቡ ኢንተርኔት ላይ ምን ያገኛል? ሰቨን ስፒሪት የሰበኩ ሰዎች ያገኛል። ከዛ እኔ ከመቃወም እነኚህን ሰዎች የተቃወሙ ሰዎች ብለው ይጽፋል። ከዛ የተቃወሟቸው ሰዎች ይመጣል፣ ከነሱ መረጃ ይወስዳል። ከዛ በኋላ በዛ ላይ ቆመው አንተን ስፒሪት ያባዙት እንጂ ገብቷቸው አውቀው ተረድተው ትምህርት ልክ አይደለም እንዲህ ነው ብለው አይደለም። ያንን የተቃዋሚ መንፈስ እና ስለዛ ሰው የተቃወመው ደስ የሚል ነገር እንዲነግር ትፈልጋለህ እንዴ? ቲቪ ጆሹዋ መቃወም ሲፈልጉ ቲቪ ጆሹዋን የተቃወሙ ሰዎች ይፈልጋሉ እዛ ውስጥ። ከዛ በኋላ ሲያገኙ አንድ ነው ያገኙ ቲቪ ጆሹዋን የተቃወመ አንድ ጠንቋይ ነው። ጠንቋዩ ምን ይላል? ቲቪ ጆሹዋ እኮ ከኔ ጋር አቆዛ ጥልቅ ውስጥ አብረን ተሰጥቶት ነው ኮሚሽን ምናምን ይል ነበር። እንደው እውነት ቢሆን ይላል በአካሎቱ ዓለም ተፈቅዶለት ነው እኔና እሱ አብረን ነው እዛ የነበርነው ሚለው በሚስጥር አይደለም። የሰይጣን እንኳን ቢሰራ ሰይጣን ጠንቋይ ነበርኩኝ እኔ ዘላለምን አውቀዋለሁ መንፈስ ዓለም ላይ ከኔ ጋር አብሮ ነው እዛ መስዋዕት ምናምን የሚያደርገው ሲል ድግጥ ትላለህ። ምን ስለማለት ነው? መንፈስ የመለየት ጉልበት የለም። ምን አለ? ወዳጆቹ መንፈስን ሁሉ ምናት ነው፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆን መርምሩ። ማኒፌስቴሽን እያየሁኝ እኔ ሳየው ቃሉ ሳየው የመገለጡ ራሱ የትምህርት አይደለም እላችሁ የመገለጡ ይሄ ታምሮ ነው ምናምን የሚባለው የመገለጡ አንድ ጊዜ የሰማሁት ታሪክ ነገራችሁ። እንደዚህ ወደ ደሴ ሰዎች ከገዳም መጡ ተባለና እውር በራ
ተነሳ ምናምን ተብሎ ተባለ። ከተማዋ ተቀወጠች በሃይማኖታቸው። እግዚአብሔር ከዛ የጨረሱ ሰዎች ልቆ ከበረሃ ምናምን ተብሎ ከዚህ በሶስተኛው እውሩ ሆነ፣ ሽባው ሆነ። እነሱ ወጥተው ልክ ሲሄዱ ከጌታ ነው የምትጠየቀው። በምንስ ስም አረጉት? ለምንስ አረጉት? ክሪስ ኤንጀል የሚባል አሜሪካ ላይ ላስ ቬጋስ አለ። በቪዲዮ አላ ቲቪ ላይ ታይታላችሁ። አሳ ያባዛ። ለምን ያባዛ? አሳ በዛ እንድትል ውሃ ላይ ይሄዳል። እንደዚህ ቆርጠውት መልሶ ይከተማል። ትሪክ ነው፣ ቲያትር ነው ምናምን አይደለም። ይንሳፈፋል ባየር ላይ ቪዲዮ ብቻ ቢሆን ግን ፊዚካሊ አጠገብ ያደርግ። ውሃ ላይ መሄድ አይደለም ማለት ነው ነገሩ። አሳ ማብዛት አይደለም ነገሩ። ኢየሱስ አሳ በዛ። በምን መንፈስ? ራራላቸው። በመንገድ እንዲራቡ አልፈልግም ብሎ 5 ደም። ይሄኛው እኮ እንድታጨብጭብ ነው፣ እንድትደነቅ ነው። መገረም ጌታ እንድትገረም አይደለም። የቤዛነቱን ሕይወት ነው ሊገልጥልን የሚፈልገው። ለአንተ እንደመጣ እንድታውቅ። ይሄ መንፈስ ነው እውነተኛ መንፈስ። ህመሜ ህመሙ፣ ስቃዬ ስቃይ ነው። ከዛስ ጽድቁ ጽድቄ ነው፣ ክብሩ ክብሬ ነው። ከዚህ መንፈስ የሚያወጡት አንተን ለብቻ ክርስቶስን ለብቻ የሚለዩ ሰባኪዎች ግን ምን ተብለው ይጠራሉ? እውነተኞች። በዚህ ዓለም አንተ ደካማ፣ አንተ ጨምዳዳ። አንዲት እህት ምን አለችኝ? በደንብ አዲስ ስልጠና እየተሰጠ ነው። ቃላችን ይሰራል የሚሉ ሰዎች አምላክ ነን እያሉ ነው እና እንዳሰማቸው ምናምን አለ። ኧረ ተቆበት። የክርስትናን መሰረት እያጠፋ ህዝቡ አፉን እንዳይከፍት እያደረገው በልቡ በአፍህ ሆኖ ቃሉ ምን ብሎልህ ቀርቦልህ። ከእኛ የሰማችሁት ቃል እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁ አመንኩ፣ ስለዚህ ተናገርኩ ነው የሚለው። እግዚአብሔር በቤተ ክርስቲያን ያለውን ስልጣንና ኃይል ነው እየሻርክ ያለው። አንተ ድንገት አንድ ኒው ኤጅ አንድ የሆነ ሰው አይተ ሊሆን ይችላል። መጀመሪያ የራስህን መንፈስ ቼክ አድርግ። ከሰማይ የወረደ መንፈስ ቅዱስ አፋቸው ላይ ነው የገባው። የሞላቸው የለወጠው ቋንቋቸውን ነው። ትውልዱን ሽባ ልታረገው እንዳታወራ። የፍርሃት መንፈስ ልከትበት እውነተኛ መስለ ለመታየት አትሞክር። ምን አይነት መንፈስ ነው ያላችሁ? ታውቃላችሁ ወይ መንፈሱን? ስላለም እርግጠኛ ሆነ ነው የምታወራው። መንፈስ ቅዱስ አሁን ያለው መንፈስ፣ ይሄ የጸጋው መንፈስ፣ ይሄ የትንሣኤ መንፈስ ሁለት ነገር የለውም። ይሄ የክርስቶስ መንፈስ፣ ይሄ ከሙታን የተነሳው የእግዚአብሔር መንግስት መያዣ ሆኖ የመጣው መንፈስ ሁለት ነገር የለውም። ከመስቀሉ በፊት መሆን አይችልም። በመስቀሉ ላይ ነው፣ በደሙ ላይ ነው፣ በቤዛነቱ ላይ ነው የሚቆመው። ከመስቀል በፊት በነበረው ነገር አይገባም። ምን እንዳለ ስሙት። መርምሯ፣ ምን ችግር አለ? እንመርምር። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋል። ሐሰተኛ ነቢያት ምን አላቸው? መንፈስ አላቸው። አሉ እኮ ሐሰተኛ ነቢያት ኢትዮጵያ ውስጥ። እኔ ማውቃቸው ሐሰተኛ ነቢያት አሉ።
መንፈስ እንዴት እንደገባባቸው ሁሉ ሲነግሩ ተደነግጣል። መንፈስ አገባቡ አንዳንዱ ደብረ ሊባኖስ ሄጄ ነው የገባብኝ ይላል። እንዴት ገባብህ ስትለው መቃብር ላይ የቆመ ሰውዬ እብድ ነበር፣ አይኔን ሲያይን ጨረር መጥቶ ውስጥ የገባ ይላል። የእውነቴን እኮ ነው ማወራ። አንዳንድ ሰው የትና መቼ ገባብህ ስትለው ክራይስትን ሪዘሬክሽኑን ቤዛነቱን ፍሪ ጊፍትን የሚያሳይ አይደለም የሚነግርክ ነገር። የሆነ ቦታ ሄዶ የሆነ ነገር ሪቹዋል አርጎ ነው መንፈስ ያገኘ። አንዳንዱ ሰልቦም ሊሆን ይችላል ከሌላ። አንዳንዱ በቤተሰብ በዘር ያለ የዛር መንፈስ ነው የሚሰራበት። ጆክ አይደለም ማወራው። አንዳንዱ የዛር መንፈስ ነው የሚሰራበት ቤተሰቡ ላይ ለመደው። ሞደርናይዝድ ይሆናል መንፈስ። ታውቃላችሁ የድሮ መንፈስና አሁን ያለው መንፈስ አንድ ነው፣ ግን ያሁኑ ከቴክኖሎጂው ጋር ራሱን ሞደርናይዝ አድርጓል። ድሮ በቂቤ በጨሌ ባቴቴ ይወርድ የነበረ አሁን በሽቶ በወርቅ አብል ምናምን ሊወርድ ይችላል። ራሱን አፕዴት ያደርጋል። የእግዚአብሔር መንፈስ በዚህ ታውቃላችሁ፣ በዚህ ታውቃላችሁ። ከጎንና ለብሶ ሌላ መለኪያ የለም በለው፣ የለም በለው። በምንም ሁኔታ ብትሆን በለው ሌላ መለኪያ የለም በለው። የለም በቃ። እስኪ ጭንቃሌዋት የዚህ ምዕራፍ 4 መጨረሻ ማለት ነው ያወራል። ራሱ መንፈሱን ተለየዋል። ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ የሚታመን ሁሉ ከእግዚአብሔር ከርሱ በርሱ ይኖራል፣ እግዚአብሔርም ይኖርበታል። ቁጥር 16 እኛም ከእግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ ደግሞ ወዶናል፣ እኛም እንወደዋለን። ማንም እግዚአብሔርን እንወዳለሁ ያለ ወንድሙን የሚጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህችን ትእዛዝ ከእርሱ አለች። አያችሁት? መንፈሱ ሲነግረን ምን አይነት መንፈስ ነው አለ። ፍርሃት የለበትም። ምንድነው ሲል ፍቅር ስለሆነ። ጢሞቴዎስ ላይ ሄዱ። ምን አለ ጢሞቴዎስ ላይ? ሐዋርያው ጳውሎስ እንደዚህ ያለ፣ እንግዲህ የፍቅር ራስን የመግዛት የኃይል መንፈስ እንጂ የፍርሃት መንፈስ ምን አላለን። የምን መንፈስ ነው የተሰጠን? የፍቅር። የምን? ራስን የመግዛት። የምን? የኃይል። ኦፖዚቱ ምንድነው አለ? የፍርሃት መንፈስ። እዚህ ጋር ምን አለ? በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በሱ ውስጥ ይኖራል አለ። ቀጥሎ ግን ፍርሃት ካለ አለ ከእግዚአብሔር አይደለም፣ በክርስቶስ ማንነት ላይ የእምነት መንፈስ አለኝ ሲል አንድ ሰው የእምነት መንፈስ የሚለው ኢየሱስ ለሚያምኑት የሰጠው መንፈስ አለኝ። ለሚያምኑት፣ እሱ ለሚያምኑት ኢየሱስ ታውቃላችሁ
መንፈስ ቅዱስን ከእምነት ጀርባ ነው ያስቀመጠው። ምን አለ? በባሉ በኋለኛው ቀን ቆመና አለ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል። መጽሐፍ እንደሚል ከሆዱ ይፈልቃል። ቀጠለና እንዲህ አለ ጌታ፣ በእርሱ የሚያምኑት ሊቀበሉ ስላለው መንፈስ ተናገረ። በእርሱ ምን የሚሉት? ኢየሱስ ገና አልከበረም ነበርና መንፈስ ምን አላለም? ኢየሱስ ሲከብር ማን ወረደ? ስለዚህ አሁን አንተ ጋር ያለው መንፈስ ምን አይነት ነው? ኢየሱስ የከበረበት መንፈስ። እምነት ምንድነው? ኢየሱስ ለኃጢአቴ ሞቶ ለጽድቄ ምን ብሏል? ተነስቷል። ኢየሱስ ቤዛ ስለሆነልኝ ነው መንፈስ የተሰጠኝ። ምን አይነት መንፈስ ነው የሆነላችሁ? ምን አይነት ተንበርክከ እየጸለይክ ማለት እግዚአብሔር ቀሰፈ ጌታ ባከማል እንዲያታርገኝ እንዲያይሁንብኝ ይቅር በለኝ ጥሩ ነው። ግን ጌታ ይሄንን መንፈስ አልሰጠም። ገና እምነት ሲኖር በእግዚአብሔር ዘንድ ያለ ኮንፊደንስ ተረጋግጧል። እምነት ሲኖር የተሰጠህ መንፈስ እርግጠኝነት ነው። የተሰጠህ መንፈስ ገና ሚሆን አይደለም። መንፈስ መስጠት ላይ የደረሰ እግዚአብሔር ለእምነት መልስ እንዴት ጥፋት ይሰጣል? መቅሰፍት እንዴት ይሰጣል? እኛ ምን አይነት መንፈስ እንዳለን ብዙ ዕውቀት የለም። እዩት ምን እንዳለ። ኢየሱስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ስሙ። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል። አሁን እንኳን በዓለም አለ። ታምናላችሁ? አሁን ዓለም ላይ የክርስቶስ ተቃዋሚ መንፈስ አለ። ምንድነው የክርስቶስ ተቃዋሚ መንፈስ አለ? አለማመን፣ መፈወስን አለማመን፣ መባረክን አለማመን፣ እግዚአብሔር ካንተ ጋር መሆኑን አለማመን፣ የእግዚአብሔር መንግስት በመንፈስ ቅዱስ በመሃላችን እንዳለ አለማመን፣ አማኑኤል መሆኑን አለማመን፣ እግዚአብሔር ከኛ ጋር መሆኑን አለማመን። የክርስቶስ ተቃዋሚ ነው። እስኪ ብርሃን ሆኗል በል፣ ጨለማው አልፏል በል። ብርሃን መሆኑን አለማመን። ከጎን ያለውን ሰው እንዲህ በል፣ ባንተና በማያምነው ሰው መሃል ያለው ልዩነት ምንድነው በል። የማያምነው ሰው ኢየሱስ በስጋ ተገልጦ በመስቀል ላይ ሁሉን እንደፈጸመ ከሙታን ተነስቶ ወደ አብ እንደገባ መንፈስ ቅዱስን እንደላከ አያምንም። አንተ ደግሞ ኢየሱስ ስለ ሰው ልጆች ሁሉ ቤዛ እንደሆነ ከሙታን ደግሞ በአዲስ ሕይወት እንዲመላለሱ በእግዚአብሔር ፊት ይታየላቸው ዘንድ እንደተነሳ መንፈስ ቅዱስን እንደላከ ታምናለህ። የክርስቶስ ተቃዋሚ ይሄንን አያምንም። አንተ ደግሞ ይሄንን ታምናለህ። አንተ ብርሃን እንደበራ ታምናለህ። የሙታን ትንሣኤ በክርስቶስ እንደተረጋገጠ ታምናለህ። የትንሣኤ መንፈስ እንደተሰጠ ታምናለህ። የመቅሰፍት መንፈስ አይደለም አሁን የተሰጠ፣ የጸጋ መንፈስ እንደተሰጠ፣ ምህረት እንደታወጀ፣ የኢየሱስ ደም ከኃጢአት ሁሉ እንደሚያነጻ ታምናለህ። ኢየሱስ ቤዛ ሆኖ
በመገረፉ ቁስል እንደፈወሰ ታምናለህ። አንዳንዱ ጭብጥ ቁርመት በማለት የሚያምን ያስመስላል። አታምንም። አፌን አልከፍትም፣ ዝም ነው። ይሄ ረከሰ ዓለም አፌን በጠላቴ ላይ ከፍታል። መኮራመት መንፈሳዊነት አያስመስልም? እንደው ስታይ አያስመስልም? ኖርማል ስታይ መጨማደድ መንፈሳዊነት አይመስልህም? ብሶተኛ መሆን ማማረር መንፈሳዊነት አይመስልም? ማማረር አሁን እዚህ ቸርች እንደዚህ ብትል ይስቅብሃል። ስለዚህ አትቀበልም፣ አንተም አይምሮክ አይቀበልም። መጨማደዴ ማማረር አይደለም መንፈሳዊነት። ግን ማማረር መንፈሳዊነት አይመስልም? ሰዎች እንዲው ይሄ ህዝብ እንዲ እንትኑ እንዲ መንፈስ ይመስላል። አዎ ክፉ መንፈስ የረከሰ ህዝብ ብሎ በፍርድ መናገር መንፈሳዊነት አይመስልም? ዘመኑ እያሉ መጮህ። ዘመኑ ግን የጸጋ እንደሆነ አታውቅም? ኢየሱስ ከሙታን ተነስቶ ወንጌል ለፍጥረት እየተሰበከ እንደሆነ አታውቅም? የትኛውም ኃጢአተኛ ቢያምን ከኃጢአት እንደሚነጻ አታውቅም? ዘመን ማማረር፣ ጊዜ ማማረር መንፈሳዊነት አይመስልም? ይመስላል ይመስላል ይመስላል፣ ግን ውሸት ነው። ውሸት ነው ወገኖቼ፣ ውሸት ነው። መንፈሳዊነት የሚያስመስሉ የዚህ ዓለም መንፈሶች አሉ፣ ነገሩን መንፈሳዊ ለማስመሰል የሚሄዱ። ግን እውነቱ እሱ አይደለም። እውነቱ ከአብ የወጣ ከአብ የወጣ ስልህ እንደው ሹልክ ብሎ አይደለም የመጣው። ኢየሱስ ሲገባ እግዚአብሔር አብ ለኢየሱስ ምን ያለው የሰጠው እርሱ ከአብ ተቀብሎ። ለምን ተቀበለው ብትለኝ ኢየሱስን እግዚአብሔር ምን ስላለው ስላነገሰው፣ ስለተቀበለው፣ ስላከበረው፣ በቀኙ ከፍ ከፍ ስላደረገው፣ ሁሉን እንደጨረሰ እግዚአብሔር እርግጠኛ ስለሆነ የሰው ልጆችን ሁሉ በኢየሱስ ለማዳን ፈቃደኛ ስለሆነ እግዚአብሔር እንካ መንፈሴን። ይሄ መንፈስ ወርዶ አንዲት ልጅ መጣች። ወደ አይምሮዋን ወደ መሳት እየሄደች ነው የመጣችው። ዘላለም ጋር ሂጂ ብለዋት ነው የሆነ ቸርች። እኛን እኮ በቃል ምናምን ይላሉ እንጂ እኮ ቸርቾች አሉ አይለኛ ሟርት የሚሰራባቸው የጥንት ቸርቾች አሉ። እና እዛ ባይብል ኮሌጅ ላይ ነው ልጅቷ ልትማር ኮሌጅ ገብታ ከአንድ ድንቡልቡል ካለች ትልቅ ሴት ጋር ተጣላች። አንዳንድ ሴቶች አሉ ቸርች ውስጥ እና ሴትዮዋ ግብዳ ናት አለችኝ። እሷ እንደነገረችኝ ግብዳ ናት፣ በጸሎት የምትታወቅ ምናምን ናት አለች። ከሷ ጋር ተጣላች። የሆነ ጉዳይ ነው ያጣላች። ሴትዮዋ እንደዚህ አለችኝ አለች። የመጀመሪያ ጊዜ ከአመት ከምናምን በኋላ ነው እኔ ጋር የመጣችው። ታውቂያለሽ እኔ ያለብኝ መንፈስ ዲስትራክሽን ስፒሪት ነው አለቻት። ዲስትራክሽን ስፒሪት አጠፋሻለሁ እዚህ ትምህርት ቤት አለች። ጌታ ይጠብቀኛል ምናምን አለች። ከትንሽ ጊዜ በኋላ ከሰው ትጋጫለች ምናምን ትላለች። ልጅቷም የሆነውን እያየች ወደ እብደት ወሰዳት። ከዛ ጮኛዋ ጋር ተለያየች። ዲስትራክት ሆነ ህይወቷ ሁሉ። ዲስትራክት እኔ ጋር መጣ። እንዲህ ብላ ረግማይ ነው፣ ስለ እርግማን አስተምሬ ነው አክቹአሊ ቲቪ ላይ ያየችውና እንዲህ ብላ ረግማይ ነው ስትል ይኸውልሽ እቺ ሴትዮ መጀመሪያ ማመን ያለብሽ ከጌታ አይደለች። ማመን ያለብሽ መጀመሪያ እምነትሽ፣ ከዛ ቀጥሎ ነው ሁለተኛ የምንቃወማት። የመጀመሪያው እምነትሽ ግን ከጌታ አይደለች። ጌታ አዲስ ኪዳን ውስጥ ዲስትራክቲቭ ስፒሪት አይሰጥም። አፍራሽ ማለት ነው፣ አሰናካይ
አውዳሚ መንፈስ። እቺን ሴትዮ ባገኛት እገሰጻት ነበር። ገሰጻቸው አይደል ሚለው? ለምንድን ነው የምትገሰጸኝ ብትል ምን አይነት መንፈስ እንደሆነልሽ አታውቂም። ምን አይነት መንፈስ እና ፍርሃት ሚይዛችሁ። ነብይ ተብሎ እኮ ተጠርቶ እኮ ነው ነብይ ተብሎ ማለት ነው። ደግነቱ አሁን በዚች አንድ አመት ውስጥ ሚሰድቧቸው ተነስተውላቸዋል። እነሱ ድሮ ሲያሰድቡን የነበሩትን ሞለጭም ያረግ ጌታ ይባረክ። ማንም የዘራውን ያጭዳል። ነብይ ነው ነግሬያችኋለሁ። ዘላለም የሚገርመኝ ትዳሩን አለመፍታቱና አለመሞቱ ነው ሲል ምንድነው ማለት ነው? ዲስትራክቲቭ ስፒሪት ነው ያለው ማለት ነው። እንደሚገለኝ በጸሎት አስቧል። ለምን ያደገበትም ቸርች ገዳይ ነው አክቹአሊ። ከኔን እኮ የገደለውን ትምብሎ ምናምን ይባባላሉ እዛ ቸርች። እቺም ሴትዮ እዛ ቸርች ናት። የቸርቹን ስም አልናገርም፣ ግን እንደሱ ነው። እና ዲስትራክቲቭ ስፒሪት ይዞ ሰራዊት ጌታ እንዲላል እያለ የተነበያል። አንድ ቀን እኔ ተቆጥቼ መጣሁ። ስሙን ጠራውኝና ከዚህ ከተማ ለቀውት አልኩ። በ6 ወር ውስጥ ለቆጣ። እኔ አመት ነው የሰጠሁት፣ አመትም አልቆየም። በ6 ወር ዋይ ወደሱ ሪአክት ያደርጋል። የላከውን ቃል ሪስፖንድ ስታረገው ባክ ቱ ዘ ሴንደር። አንዳንድ ሰው በጸሎቱ ሰውን ይረግማል፣ ይቃወማል፣ ምን ይላል? ከዛስ እነኚህ ሰዎች ዕውቀትና እምነት ላይ ደርሰው ከፍ ብለው ቆመው አይተው ኖ ሲልክ አሮ ምን ይላል? ይመለስ። አሁንም ካላረፈ ያወጃትን ቃል ስለሰማን እንመልስለታለን። የኔ ቃል አይደለም የራሱ ቃል ነው። ራሱ ጋር ይመለሳል። አንዳንዱ ጸጋ የሚሰብክ መስሎት ባክቱ ዘ ሴንደር ሚሉ ይላል። ሴንደር ማለት እኮ ራሱ የላከው ወደ ራሱ። እኔ አላልኩኝም እኮ። እኔ እኮ ግሬስ ስፒሪት ነው ያለኝ። እኔውም ጥሩ ሰው ነኝ አይደለም? ጥሩ ነው። በሰው ጉዳይ አልገባም፣ እላይዘኝም። የትናንትን አስቤ ከሰው ጋር ስለነጋ አልጣላም። በተቻለኝ አቅም የኋላዬን እየረሳው ወደፊት የተሰጠኝን ራይ ለመስራት ነው ምሮጠው። ግን አንዳንድ ጊዜ ሰዎች ሮንግሊ አክት ሲያረጉ ስፒሪቱን ስለማውቀው ማለት ነው በደግ ብዬ አይ እንዲህ ነው የሚሆነው እላለሁ። ያኔም ይሆናል። መንፈስ መለየት ካለመድክ ግን የላኩብህን መንፈስ ሁሉ አቅፈ። አንዳንድ ቀን አልጋ ላይ ተኝተህ የምትሞት አይመስልም? ለምን? እግዚአብሔር ሐሳቡን ቀይሮ ነው ሊገል የመጣው። ቤትክ ውስጥ ሙቭ እያረገ ያለው የእግዚአብሔር መንፈስ አይደለም። የሆነ ሰው ያሟረተው የላከብህ ምናምን መንፈስ ሙቭ እያረገ ነው ቤት። ምንም ያለ ምክንያት ሞት ይላል። ያለ ምክንያት ቤትክ ውስጥ ጸብ ሲጋጋል አያጋጥምም? የተላከብህ ነገር አለ። ማትለይ ከሆነ ልጅም ሲያመው አንተናም ሲያመው አባትም የእምነት መንፈሳችሁን በማወቅ ሐዋርያው ጳውሎስ አንዱ የእምነት ምን አለ መንፈስ የጽድቅ የጾም የጌታ ፈቃድ አይደለም ይላል። አይደለም የጌታ ፈቃድ አይደለም ይላል። ምን በነጻነት እንዲሁ ህይወትክ መልካም እንዲሆን እንድታፈራ እንድታሸንፍ የጌታ ፈቃድ አይደለም ይላል። የጌታ ፈቃድ ካልሆነ በጎ ደስ የሚያሰኝ ፍጹም መሆን አለበት። ምክንያቱም የእግዚአብሔር ፈቃድ ምንድነው? በጎ ደስ የሚያሰኝ ፍጹም። ካለዛ የዓለም መንፈስ ስለማትለየው አምነህ እንድትቀበል ያመጣብሃል።
አምነህ